ያልጠበቀችው ነገር ገጠማት። እሱ ምንድነው? ያፌት እጇን ቆርጧል እና በጣም ያሳዝናል። ባደረገችው እንግዲህ ዋጋ ከፍላለች ማለት ነው። ያፌት ቀልድ የለውም እንግዲህ ቀልድ አያውቅም። እሱ አንድ የሆነ ነገር አደርጋለሁ ካለ ያደርጋል። ይሄ ሉሊት ለዚህ ተዳረገች። እንግዲህ እንዳያችሁ ጽዮንና ቤዛ ነበሩ በር የከፈቱት። በር ተንኳኩቶ እዛ በር ላይ ነው ጥሎት የሄዱት። እንግዲህ እንደዛ አድርጓል። ያፌት ያው ታውቃላችሁ ጭካኔው ወደ ኋላ የማይል ሰው ነው። በሰው ርህራሄ የሌለ ሰው ስለሆነ መጨረሻ ሉሊት እንደዚህ ያደረጋት እዳው ከሱ ጋራ መስራት ብታቆም ይሻላት ነበረ። እጅ ማጣት ማለት ከአካል አንድ ነገር ማጉደል ማለት ምን ያህል እንደሚከብድ የሚያውቅ ሰው ብቻ ነው የሚያውቀው። በዛሬ ቀን እንግዲህ ሉሊት ያፌት በቅርቡ እስር ቤት እንደሚገባ ተስፋ አለኝ። ምክንያቱም ቢኒ እንግዲህ ክስ መስርቶበታል። የአሁኑ ዳኛ ጉቦ የማያውቅ ወይንም ደግሞ በሌላ ነገር የማይገዛ እንደሆነ ያፌት ራሱ ተናግሯል። በአሁኑ ሰዓት ያፌት ራሱ በጣም ፈርቻለሁ ብሏል። ምክንያቱም እንደ ድሮ የምናመልጥ አይመስለንም እያለ ከታሪኩ ጋራ እያወሩ ነበረ። እንግዲህ የያፌት መጨረሻ እንግዲህ እስር ቤት ቁጭ ብሎ ህልሙን ያህል ኤፍራታም ደግሞ ወደ ናታን ትመለሳለች ብዬ አስባለሁ። መቼም ቢሆን ኤፍራታም ይቅዳል፣ ናታንም ይቅዳለው፣ እንደገና ደግሞ ፖሊሷ ሔዋንም ይቅዳለች። ስለዚህ የያፌት ውድቀት ደርሷል ብዬ አስባለሁ። እና ቢኒ እንግዲህ አሳስራለሁ በቅርቡ እያለ ነው። ያው ብቻ ናታን ፈርቷል። ቢኒ ተጠንቀቅ፣ የያፌት ሰዎች ምን እንደሚያደርጉም አይታወቅም እያለ ነው። ቢሆንም ግን ቢኒ እኔ አልፈራም፣ ቤተሰቦች ብቻ እንዳይነካብኝ ነው ያለው። ባለፈው ያው እንዳያችሁ ያፌት አስፈራርቶ ነበረ ቢኒ ክሱን አንሳ ካልሆነ አንተና ቤተሰቦችን እጨርሳቸዋለሁ ብሎ ነበረ። ቢሆንም ግን አልፈራም ብሏል ቢኒ። ያው ይሄ ነገር እንግዲህ እንዴት ይሁን? ቢኒ ግን በራስ መተማመን እያወራ ነው። ይሄ ነገር ለገኒ እስከምነግራት ድረስ ቾክ እያለው እያለ ነው። ቢሆን ጥሩ ነው። ያፌት እንግዲህ በጣም አስቸጋሪ ሰው ነው። ኤፍራታም እንግዲህ መስዋዕት የሚከፍለው በያፌት ምክንያት ነው። ለናታን ስትል ያፌት እንግዲህ ያደረገን ታውቃላችሁ። የውሸት መረጃ እንትን አድርጎ ናታንን ወጥመድ ውስጥ አስገብቶ በአሁኑ ሰዓት ኤፍራታ ብዙ ዋጋ እየከፈለች ነው ያለችው። ያው ታውቃላችሁ ቤት ውስጥ ታስሮ መቀመጥ፣ በዛ ላይ ከማይወዱ ሰው ጋር መኖር በጣም ከባድ ነው። ለሰከንድ እንኳን ያስጠላል። ብቻ እሷ ትዕግስት አላትና በጣም ጠንካራ ሴት ናት። እንደዛ ነው። በዛሬ ቀን ግን ጽዮንና ኤፍራታም ተገናኝቶ አውሩ። ጽዮን ከቢኒ ፍቅር ይዟታል። ቢሆንም ግን ቢኒ ልታገኘው አልቻለችም። ምክንያቱም ቢኒ በአሁኑ ሰዓት የጽዮን አይን እንኳን ማየት አይፈልግም። ያው ይሄ ሁሉ የሆነ በአቤል ምክንያት ነው። አቤል ያደረገ ነገር ከባድ ነገር ነው። አቤል መቼም ቢሆን ይሄ ነገር አይሳካላትም። ለጊዜ ግን ጽዮንና ቢኒ ተራርቋል እና ካሁኑ በኋላ ጽዮንና ቢኒ የሚባለው የለም ብሎ ለገኒም ተናግሯል። ይሄ ነገር ግን መፍትሄ ያገኛል ብዬ አስባለሁ። ጽዮን ከፍቶታል። ሰው ሁሉ ጽዮን እንደታመመች ነው የሚያስቡት። ጽዮን ግን ከዳነች ሰንብታለች ቆይታለች እና ግን አቤል ያደረገው ነገር በተለይ በፎቶ አቀነባብሮ እሷ እንደሳመችው እንዴት በዚህ በአጭር ጊዜ እኔንን በሌላ ወንድ ለወጠችኝ ብሎ ቢኒም በጣም ተናዶ ስለነበረ ለዛ ነው በቃ ጽዮንን እርግፍ አድርገዋት ተዋት። ይወዳታል ግን ያፈቅራታል። ቢሆንም ግን በቃ እሷ ወዳ ከሄደች ምንም ማድረግ አልችልም ብሎ ወስኗል እና ቢሆንም ግን ጽዮን እየተጎዳች ነው በቢኒ ፍቅር። ይሄ ነገር እሱ እያወቀ አይደለም። አቤል ግን ትክክል አልሰራም። አንደኛ ያፌትን ወጋ ጎዳ፣ ዘመድ ነው እያለ ነው። ግን ሌላ ንዴት ከያፌት ስላለው ብቻ ብዙ ነገርን አድርጓል እና ያደረገ ነገር ሁሉ ደግሞ
ዳጊ ላይ አላከከው። ዳጊ ግን ያ ስልክ ይዞ ባይሄድ ያ ቅጂ ባይኖረው ዳጊ በዛሬ ቀን በያፌት ተጎድቶ ነበር። ያፌት ይሄ ብሰማ ዳጊን ይገለዋል፣ ወደ ኋላው እንኳን አይልም። እና እንደዛ ነው ብቻ። በአሁኑ ሰዓት ግን ጽዮንና ዳጊ አንድ ላይ ሆኖ አቤልን እጃቸውን አስገብተዋል። ያፌት ከናታን ምን እንደሚፈልግ አጣርተ አምጣልን እያሉ ነው። እሱም እሺ ብሎ ተቀብሏል፣ ምርጫ ስለሌለው እንደዛ ነው። ሌላ ደግሞ ገኒ እንግዲህ ታውቃላችሁ ስራ ጀምራለች። መንገድ ላይ ቁጭ ብላ ጉልት ጀምራለች። ይሄንም በኤፍራታ ምክንያት ነው። ሌላ ስራ አታ ሳይሆን ይሄ ነገር ኤፍራታ ስትወጣ ስትገባ አያታለሁ ብላ ለልጇ ስትል ፀሐይ ላይ መንገድ ላይ ቁጭ ብላ እየሰራች ነው። የሚገርም ነገር ነው። ዛሬ ራሱ አግኝታ በጣም ነው የደነገጠችው። ኤፉዬ ብላ ሰላም ብላታለች። ግን ደግሞ ከስታለች የኔ ልጅ እያለች ነው። ኤፍራታ ደግሞ ጉድ እያለች ነው። የገኒ እንትን እኔና ገኒ እናት መሆናችን የግድ የዘር ምርመራ ማድረግ አለብኝ እያለች ነው። ግን ብር ተሸግራለች። ከቤዛ ግማሽ ወስዳ ግን ደግሞ ከያፌትን በድብቅ ልትወስዶ ነበረ። ያፌት እኔ የሆነ እቃ መግዛት ፈልጋለሁ ስጠኝ ብር ስትል በእጅ አይሰጣትም። ኤፍራታ በብቻዋን እንድትቀሰቀስ ስለማይፈልግ አብረን እንሄዳለን ወይ ደግሞ የኔ ሰራተኛ እልክልሻለሁ እያላት ነው። እሷ ብር በእጇ ነበር የምትፈልገው፣ አልተሳካላትም። እና ቤተሰቦቼ በነጻነት መኖር አልቻለችም ኤፍራታ። ገኒም እንግዲህ በጣም ነው የምትደሰተው። ኤፍራታ እናቴ ብላ ወደ ገኒ ከሄደች በጣም ነው የምትደሰተው። እንግዲህ ያ ቀን እኛንም እንጠብቃለን ማለት ነው። እንደዛ ነው። እና ቤዛ ደግሞ ከአዲሱ ፍቅረኛ ጋራ ጥሩ ጊዜ እያሳለፉ ነው። በጣም ደስ ይላል። እያወሩ እየተደዋወሉ ነው። በጣም ደስ ይላል። ቤዛ እንግዲህ በስተመጨረሻ ፈጣሪ ክሶታል። ሌላ ደግሞ ናታን እንግዲህ እቅድ አለው ከትግስት ጋራ ብዙ እቅዶች አሉ ማለት ነው። እሷ ቤት ሄዷል በዛሬ ቀን ራሱ። ዲሆራ ደግሞ ናታን ላይ አይኗን ጥላለች። እሱ ግን ናታን እየፈለገ እዛ ድርጅት ውስጥ ከገባ የያፌትን ማንነት ማወቅ ፈልጎ ነው። ያው የትግስት ድርጅትና የያፌት ድርጅት ስለሚገናኝ በዛ የያፌትን ነገር አውቃለሁ ብሎ ነበረ። ግን እኔ እንጃ መጨረሻው ብቻ ምን እንደሆነ አይታወቅም።